أعوذ بالله من الشيطان الرجيم يسقون من رحيق مختوم ختامه مسك وفي ذلك فليتنافس المتنافسون ومزاجه من تسنيم عينا يشرب بها المقربون إن الذين أجرموا كانوا من الذين آمنوا يضحكون وإذا مروا بهم يتغامزون وإذا انقلبوا إلى أهلهم انقلبوا فكهين وإذا رأوهم قالوا إن هؤلاء لضالون وما أرسلوا عليهم حافظين فاليوم الذين آمنوا من الكفار يضحكون على الأرائك ينظرون هل ثوب الكفار ما كانوا يفعلون. أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. اللهم علمنا ما جهلنا وذكرنا ما نسينا وزدنا علما ينفعنا وانفعنا بما علمتنا. اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا برحمتك يا أرحم الراحمين. ትላንትና እንግዲህ በዚህ ሱረቱል ሙጠፊፊን ላይ አላህ ሱብሓነሁ ወተዓላ ለሙእሚኖች፣ ለአብራሮች፣ ለደጋጎች ያዘጋጀው መልካም ነገር ጀነት ውስጥ የተዘጋጀላቸው መስተንግዶ የሚያገኙት ጥቅም ነገሮችን እየዘረዘረልን ነበር ያቆምነው ማለት ነው። ዛሬም ከዛው ጋር ተያያዥነት ያለው ነገር ነው የሚቀጥለው። فقال تعالى يسقون من رحيق مختوم የጀነት ሰዎች እንዲጠጡ ይደረጋሉ። من رحيق مختوم رحيق ማለት በጣም የተጣራ የሆነ መጠጥ ማለት ነው። መክቱሚን የታሸገ የሆነ ختامه مسك ፍጻሜው ደግሞ የዚህ መጠጥ መጨረሻው ደግሞ ሚስክ ነው። የሚስክ መዓዛ ያለው እንደ ሚስክ የሚያውድ የሆነ ነገር ነው። ወፊ ذلك በዚህ ነገር ላይ فليتنافس المتنافسون የሚሽቀዳደሙት ሰዎች ይሽቀዳደሙ። ወሚዛጁሁ የዚህ መጠጥ መበረጃው ደግሞ ሚን ተስኒም ከተስኒም ነው። ተስኒም ምንድነው? ዓይነን ምንጭ ሲሆን የሽረቡ ቢሀል ሙቀረቡን ወደ አላህ የቀረቡት ባለሟሎች የሚጠጡበት የሆነ ምንጭ ሲሆን በዚህ ተበርዞ ይቀርብላቸዋል በማለት አላህ ሱብሓነሁ ወተዓላ ተናገረ ማለት ነው። ጠይብ የጀነት ሰዎች እንግዲህ የሚጠጡት የሚበሉት ነገር የተዘጋጀላቸው መስተንግዶ ታይቶ ተሰምቶ የማይታወቅ የሆነ ድሎትና እርካታን የሚያሳይ በጣም እጅግ ውድ የሆነ ትልቅ ቦታ ያለው ነገር። ከዛ መካከል አንዱ እንግዲህ ጀነት ውስጥ ከሚቀርብላቸው የመጠጥ አይነቶች አንዱ ኸምር ነው። ኸምር ሲባል ዱንያ ላይ እንዳለው የሚሸት የሚያሰክር ራስን የሚያሳምም ስብዕናን የሚያጠፋ ሳይሆን በተቃራኒው ደስታን እርካታን የሚሰጥ የሆነ ስካር የሌለው የሆነ በጣም የሚጣፍጥና ደስ የሚል የሚያረካ የሆነ መጠጥ ነው። ታዲያ ይህ መጠጥ ረሒቅ ነው። ረሒቅ ብሎ ማለት ጥርት ያለ የሆነ ምንም አይነት ከለር ምንም አይነት ድፍርስ የሌለው የሆነ የተጣራ የሆነ መጠጥ ማለት ነው። ይሄ ረሒቅ የሚባለው የሚዘጋጀው ራሱ የሚቀመጥበት ዕቃ መክቱም የታሸገ የሆነ መጠጥ ነው። ከአሁን በፊት ማንም ነክቶት የማያውቅ ተከፍቶ የማያውቅ ከነሱ በፊት ማንም ያልነካውና ማንም ያልዳሰሰው የሆነ መጠጥ ነው ማለት ነው። እና ይህም መጠጥ ደግሞ
ኺታሙሁ ሚስኩን መጨረሻው ታች ላይ የሚኖረው ሚስክ ነው። እንግዲህ ዱንያ ላይ ያለ መጠጥ ታች ላይ የሆነ ቅራሪ ምናምን ነገር ይኖራል። ታች ላይ የሚኖረው ድፍርስ ቅራሪ ይባላል። እሱ እንዳተላ ያለ የሚጣል የሚደፋ ነገር ነበር። ግን የጀነት ሰዎች ላይ የሚዘጋጅላቸው ይሄ ኸምር ይሄ የተዘጋጀላቸው መጠጥ ታቹ ሚስክ ነው። ያኒ ጣዕሙ በጣም የበለጠ ሚያውድ የሆነ ሽታው ራሱ በጣም ትልቅ የሆነ ያኒ ሁሉም ቦታ የሚያዳርስ የሆነ ሽታ ያለው የሚያምር ሽታና መዓዛ ያለው ነገር ነው ማለት ነው። ኺታሙሁ ሚስክ ማለት ይሄ ነው ማለት እና ይህ መጠጥ አቡ ደርዳ እንዳወሩት አንድ ሰው ከነሱ መካከል አንድ ሰው እዚህ ሚስክ ላይ እጁን ነክሮ ቢያወጣ ዱንያ ላይ ሩህ ያለው ነገር ሁሉ ያንን ሽታ ያገኝና ያውደው ነበር በማለት ይናገራሉ አቡ ደርዳ ማለት ነው። عن أبي الدرداء قوله تعالى ختامه مسك قال شراب أبيض ነጭ የሆነ መጠጥ ነው። مثل الفضة ልክ እንደ ብር የነጣ የሆነ يختمون به شرابه ولو أن رجلا من أهل الدنيا ከዱንያ ሰዎች አንዱ أدخل إصبعه فيه ثم أخرجها እጁን እዛ ውስጥ ወይም ጣቱን ነክሮ ቢያወጣ لم يبقى ذو روح إلا وجد طيبها ሩህ ያለው ነፍስ ያለው አንድም ነገር አይቀርም የዛችን መልካም መዓዛ የሚደርሰውና የሚያውደው ቢሆን እንጂ በማለት ተናግሯል። ታዲያ ይሄ ኺታሙሁ ሚስክ ተብሎ የተነገረው የመጠጥ አይነት ለነሱ የተዘጋጀላቸው የጀነት ውስጥ ወንዞች እንዳሉ ከዚህ በፊት ብዙ አያዎች ላይ አውቀናል። ከዛ የተለየ ሊሆን ይችላል ይላል። ለምን? ምክንያቱም እንደ ወንዝ እንደ ወራጅ ነገር የሚፈስ የሆነ ታሽጓል ለማለት ሊከብድ ይችላል። ስለዚህ በእቃ በልዩ ሁኔታ የታሸገ ነው ይሄ መጠጥ ብለው ሙፈሲሮች ይናገራሉ ማለት ነው። እና ወኢዛ ካነ አኺሩ الإناء من شراب الدنيا يراق ዱንያ ላይ ያለው መጠጥ ወይም የሚጠጣ ነገር ታች ላይ የሚቀረው ቅራሪው የሚደፋ የሚፈስ ቢሆንም እንኳን አኺራ ላይ ያለው ግን ሚስክ ነው። ከመጀመሪያው የበለጠ የሚያውድ የበለጠ ደስ የሚልና የሚጣፍጥ ነው በማለት ይናገራሉ ማለት ነው። طيب ታዲያ ይሄንን የመጠጥ አይነት ማግኘት የሚፈልግ ሰው ዱንያ ላይ መጠንቀቅ መቻል አለበት። ዱንያ ላይ ኸምር የሚጠጣ ሰው የአኺራውን ኸምር እንደማያገኝ አኺራ ላይ የተዘጋጀውን መልካም መጠጥ እንደማያገኝ ተነግሯል። ስለዚህ ከሐራም ነገሮች ራሱን ማቀብ አለበት። በኸይር ነገሮች ላይ መሳተፍና መገኘት መቻል አለበት ማለት ነው። وفي ذلك በዚህ ነገር ላይ فليتنافس المتنافسون የሚሽቀዳደሙ ሰዎች ይሽቀዳደሙ። ያኒ ሰዎች ሊፎካከሩበት ሊሽቀዳደሙበት ከሌላው ቀድሞ ሊገኙበት የሚገባ ነገር ቢኖር ይህ ነው። አኺራ ላይ የሚገኘውን ኒዕማ ጀነት ውስጥ የሚገኘውን ጸጋ ለማግኘት ነው መፎካከርና መሽቀዳደም የሚገባው። የዱንያ ነገር ዱንያ አላፊ ነው፣ ቀሪ ነው። ግን አኺራ ላይ ያለው ቋሚ ነው፣ ዘላለማዊ ነው። ስለዚህ እዛ ላይ ነው ሰው ሊፎካከርና ለማግኘት ሊጣጣር የሚገባው እንጂ የዱንያ ነገሮችን አይደለም በማለት ነው አላህ Subhanahu Wa Ta'ala የሚጠቅሰው ማለት ነው። በሌላ አያ ላይ ምን ይላል? لمثل هذا فليعمل العاملون ይህንን ለመሰለ ውጤት ይህንን የመሰለ ጸጋ ለማግኘት የሚሰሩ ሰዎች ይስሩ፣ የሚሽቀዳደሙ ሰዎች ይሽቀዳደሙ በማለት ይናገራል። ታዲያ ይሄ መጠጥ ምን አይነት መጠጥ ነው? ወሚዛጁሁ መበረጃው ምን ተስኒም ከተስኒም ላይ የሚቀዳ ነው። መበረጃው ከተስኒም ነው ብሎ አላህ Subhanahu Wa Ta'ala ተናገረ። ይሄ ተስኒም የሚባለው ነገር ደግሞ ለየት ያለ እንግዳ ቃል አዲስ ነገር ስለሆነ አላህ Subhanahu Wa Ta'ala አብራራው። ምን ብሎ ዓይነን የሽረቡ ቢሃ المقربون ወደ አላህ የቀረቡ ባለሟሎች የሚጠጡት ምንጭ ሲሆን ይሄ ከዛ ምንጭ እየተቀዳ ይሄ የነሱ መጠጥ ይበረዝበታል ማለት ነው። አብራሮችና ሙቀረቦች የተለያዩ ናቸው። ከአብራሮችና ከሙቀረቦች ሙቀረቦች ይበልጣሉ። እንዴት? ከዚህ አያ ላይ መረዳት እንችላለን። እነዚህ ሰዎች አብራሮች መጀመሪያ የተነገረው የሚጠጡት መጠጥ በተስኒም የተበረዘ ነው። ተስኒም እጅግ የሚጣፍጥ የሆነ የምንጭ አይነት ነውና በዛ ተበርዞ ነው የሚሰጣቸው። ሙቀረቦቹ ግን ያንኑ ራሱ መበረጃ ተደርጎ ማጣፈጫ ተደርጎ የሚሄደውን ነገር ራሱን ነው የሚጠጡት።
ዐይነን የሽረቡ ቢሃ አልሙቀረቡን ከአብራሮችና ከሙቀረቦች ይበልጣሉ። አብራሮች ማለት በጣም ደጋጎች፣ መልካም ሰሪዎች፣ ጥሩዎቹ ማለት ነው። ከነሱ የበለጡት ደግሞ እነማን አሉ? ሙቀረቦች አሉ፣ ወደ አላህ ሱብሓነሁ ወተዓላ የቀረቡ የሆኑ ሰዎች ማለት ነው። ወሊዛሊከ የቁሉን ሐሰናቱል አብራሪ ሰይአቱል ሙቀረቢን ይላል። ሐሰናቱል አብራር ሰይአቱል ሙቀረቢን ምን ማለት ነው? ደጋጎቹ መልካም ስራ ብለው የሚሰሩት መልካም ስራ ሙቀረቦች ዘንድ እንደ ወንጀል የሚታይ ነው። ያኒ በጣም ትንሽ የሆነባቸውና ያኒ ከፍ ባለ ቁጥር ከፍ ያለ ስራ በሰራ ቁጥር ሌሎች የሚሰሩት መልካም ስራ ቢሆንም የሱ ደረጃ ስለማይደርስ እንደ ወንጀል አድርገው ይቆጥሩታል። ሐሰናቱል አብራሪ ሰይአቱል ሙቀረቢን ይላል እና እነዚህ ሰዎች ሙቀረብ የሆኑ ወደ አላህ ሱብሓነሁ ወተዓላ የቀረቡ ባለሟል የሆኑት ሰዎች የሚጠጡበት የሆነው ምንጭ ነው ተስሊም የሚባለው። ዐይነን የሽረቡ ቢሃ አልሙቀረቡን የሽረቡ ቢሃ ማለት የሽረቡሃ ማለት ነው ብለው ይፈስራሉ። አላህ ሱብሓነሁ ወተዓላ መልካም ለሚሰሩ ሰዎች ያዘጋጀላቸውን ድብቅ ነገር ሲናገር ምንድን ነው ያለው? ፈላ ተዕለሙ ነፍሱን አንዲትም ነፍስ አታውቅም ማ ኡኽፊየ ለሁም ለነሱ የተደበቀላቸውን ሚን ቁረቲ አዕዩን የአይን መርጊያ የሚያረካ የሚያረጋጋ ደስ የሚያሰኝ የሆነ ነገር የተደበቀላቸውን አንዲትም ነፍስ አታውቅም። ጀዛአን ቢማ ካኑ ያዕመሉን በሚሰሩት ስራ መመንዳትን ይመነዳሉ በማለት አላህ ሱብሓነሁ ወተዓላ ተናገረ ማለት ነው። ስለዚህ እነሱ የሚሰሩት ስራ እነሱ ዱንያ ላይ የሚለፉት ልፋት አላህን ሱብሓነሁ ወተዓላ የሚያመልኩት አምልኮ ዋጋው የት ነው የሚያገኙት? ጀነት ውስጥ ነው የሚያገኙት። በዚህ አይነት መልኩ የተለያዩ የመጠጥ አይነቶች እየቀረበላቸው እንዲቀማጠሉ እንዲጠቀሙ ይሆናል ማለት ነው። ከዛ አስከተለና የጀነት ሰዎችን የሚያገኙትን ምንዳ ለነሱ የተዘጋጀላቸውን መልካም ነገሮች አብራርቶ ከጨረሰ በኋላ እንደገና ተመለሰ ወደ ፉጃሮቹ፣ ወደ ወንጀለኞቹ፣ ወደ አመፀኞቹ ሁኔታ የሚጠብቃቸው ነገር ምንድን ነው? ዱንያ ላይ የነበራቸው ስራ ምን ይመስል ነበር የሚለውን አላህ ሱብሓነሁ ወተዓላ አብራራ። ፈቃል ኢነ አለዚነ አጅረሙ ካኑ ሚነ አለዚነ አመኑ የድሐኩን እነዚያ ግፈኛ ወንጀለኛ የነበሩ ሰዎች ካኑ ሚነ አለዚነ አመኑ የድሐኩን ከነዚያ ካመኑት ሰዎች ላይ ወይም ባመኑት ሰዎች ላይ ይሳሳቁባቸው ነበር። ወኢዛ መሩ ቢሂም በእነሱም ላይ ባለፉ ጊዜ የተጋመዙን ይቀልዱባቸው ነበር። ወኢዛ እንቀለቡ ኢላ አህሊሂም ወደ ቤተሰቦቻቸውን በሚመለሱ ጊዜ እንቀለቡ ፈኪሂን በጣም የተደሰቱ የተዝናኑ ደስ ያላቸው ሆነው ይመለሱ ነበር። ወኢዛ ረአውሁም ሲመለከቷቸውም ሲያዩዋቸውም ጊዜ ቃሉ እንዲህ ይሉ ነበር ኢነ ሃኡላኢ ለዳሉን እነዚህ ሰዎች የጠመሙ መንገድ የሳቱ ናቸው ብለው ሙእሚኖች ላይ ይሳለቁባቸው ይዘባበቱባቸው ነበር ማለት ነው። ጠይብ እዚህ ላይ የምንገነዘበው የምንረዳው ብዙ ነገር አለ። አላህ ሱብሓነሁ ወተዓላ ሙእሚኖች፣ አብራሮች፣ ደጋጎች ዱንያ ላይ የሚሰሩትን መልካም ስራ በሚሰሩት መልካም ስራ አኼራ ላይ የሚያገኙትን ደረጃ የሚጠብቃቸውን መስተንግዶ የሚያገኙትን ትልቅ ምንዳና ተዋር ውስጣቸውም ውጫቸውም ረክቶ ተደስተው ዘለዓለም እንደሚኖሩ ከገለጸ በኋላ የሙጅሪሞችን ደግሞ ነገራል። ኢነ አለዚነ አጅረሙ እነዚያ ወንጀለኛ የነበሩ ሰዎች ወንጀላቸው ምን ነበር? ዘርፈ ብዙ ወንጀላቸው አንድ ሁለት ተብሎ ተዘርዝሮ የሚያልቅም አይደለም። ወንጀላቸው በዋነኝነት በአላህ አለማመናቸው፣ አላህ የላከውን መልእክተኛ አለመቀበላቸው፣ አላህ ያወረደውን መልእክት እሺ ብለው አለመቀበላቸው ከወንጀሎቻቸው ሁሉ ከባድ ወንጀል ይህ ነበር። በተጨማሪነት ሙእሚኖችን ማሰቃየታቸው፣ ሙእሚኖች ላይ ያደርሱት የነበረው በደል ይሄ ሁሉ ተደማምሮ ይሄ ሁሉ ተጨማምሮ አኺራ ላይ ያኒ ዋጋቸውን እንዲሰጣቸው ያደርጋቸዋል። ጠቀሰና ምን አለ? ኢነ አለዚነ አጅረሙ እነዚያ ወንጀለኛ የነበሩት ሰዎች ወይም ወንጀለኞቹ ካኑ ነበሩ ሚነ አለዚነ አመኑ የድሐኩን በእነዚያ ባመኑ ሰዎች ላይ ይስቁባቸው ነበር። ለምንድን ነው የሚስቁባቸው? ሲለፉ ሲያዩዋቸው፣
ሰላት ሲሰግዱ ሲያዩዋቸው፣ ራሳቸውን ሲያስቸግሩ ሲያዩዋቸው ሲመለከቷቸው ይሳለቁባቸው፣ ይስቁባቸዋል። ምን ሆነው ነው? ምን አስለፋቸው? እንደኛ ዘና ብለው አይኖሩም እንዴ ብለው ይስቁባቸዋል። ይሄ በአንድ ዘመን ላይ ብቻ ተከስቶ ያበቃ ነገር አይደለም። እስከ ቅያማ ቀን ድረስ ኩፋሮች ሙእሚኖች ላይ ይሳለቃሉ፣ ይስቁባቸዋል፣ አሳንሰው ይመለከቷቸዋል፣ ይንቋቸዋል። በተለያየ ነገር ማለት ይሄ መገለጫቸው የሆነ ጅላጅል አድርገው ነው የሚስሏቸው። ሞኛ ሞኝ ቂላቂል አድርገው ያስቧቸዋል። ያኒ ሰላት ወቅት ሲደርስ ወደ መስጂድ ሲመላለሱ ሲያዩዋቸው ዛሬም ያኒ ፊ ዋቂዕና الحاضر አሁን ያለንበትን ተጨባጭ ይሆን ሰዓት ጠብቀው ወደ መስጂድ ሲመላለሱ፣ ውዱእ ሲያደርጉ ሲያዩዋቸው፣ ንጽህናቸውን ሲጠብቁ ሲመለከቷቸው፣ ያኒ ውዱእ ሲያደርጉ የመሳሰሉትን ነገሮች ሲሰሩ ሲያዩዋቸው ያፌዙባቸዋል፣ ይቀልዱባቸዋል ማለት ነው። እና ይሄ የካፊሮቹ መገለጫ ነው። አላህ ስብሐነሁ ወተዓላ እነዚህ አንቀጾች ላይ 4 ዋና ዋና ጥፋቶችን ወንጀሎችን ዘርዝሯል። የመጀመሪያው ጥፋትና የመጀመሪያው ወንጀል ምንድነው? ካኑ ሚነ الذين آمنوا يضحكون በአማኞች ላይ መሳቃቸው፣ በእነሱ ላይ መቀለዳቸው፣ መሳለቂያ አድርገው መያዛቸው ነው የመጀመሪያው የተጠቀሰው ነገር ማለት ነው። ካኑ ወሁም ፊ ዱንያ የስኸሩነ ሚን ضعفاء المسلمين ደካማ ከሆኑት ሙስሊሞች ያፌዙባቸዋል። ወየስተህዚኡነ ቢሂም ይቀልዱባቸዋል። ፈየضحኩነ ሚንሁም ወየተጋመዙነ ዐንደ ሙሩሪሂም ዐለይህ በእነሱ አጠገብም ሲያልፉ እንደዚሁ ይሳለቁባቸዋል፣ ያፌዙባቸዋል። ወሁም ፊ ሐለቲ ፈረሕን ወሱሩር ይህን በሚያደርጉት ነገር ደግሞ እየረኩ ደስ እያላቸው በቃ እነሱ የበለጠ ከሁሉም የተሻሉ አራዳ ሆነው በአሁኑ አነጋገር ማለት ሌላውን ፋራ አድርገው ነው የሚያስቡት ካፊሮቹ ማለት ነው። አላህ ምን አለ ቁርአን ላይ ዙይነ ሊለዚነ ከፈሩ አልሐያቱ ዱንያ ለእነዚያ ከሃዲያን ምድራዊ ህይወት የዱንያ ህይወት ተሸለመላቸው፣ አምሮ እንድትታይ ተደረገላቸው። ወየስኸሩነ ሚነ الذين آمنوا ከነዚያ ካመኑትም ሰዎች ይሳለቃሉ፣ ያፌዛሉ፣ በአማኞች ላይ ይቀልዳሉ ብሏል። ወለዚነ ተቀው ፈውቀሁም የውም አልቂያማ እነዚህ አላህን የሚፈሩት ሰዎች ሙእሚኖች አማኞች በቂያማ ዕለት ከነሱ የበለጠ ከፍ ያለ ደረጃ ላይ የሚሆኑ ሆኖ ሳለ አቂባውን ስለማያውቁ መጨረሻውን ስለማይረዱ በሙእሚኖች ላይ ይሳለቃሉ፣ ያፌዛሉ ብሎ አላህ ይናገራል። በሌላ አያ ላይ በሱረቱል ሙእሚኑን ሲናገር ምን አለ? ኢነሁ ካነ ፈሪቁን ሚን ዒባዲ የቁሉን ኢነሁ ካነ ፈሪቁን ሚን ዒባዲ እነሆ ከባሮቼ የተወሰኑ ቡድኖች ነበሩ የቁሉነ እንዲህ ብለው የሚማጸኑኝ የሚለምኑኝ የነበሩ ይላቸው። የቂያማ ቀን ይህን የሚለው ረበና ጌታችን ሆይ አመና ፈግፊር ለና ወርሐምና አምነናል፣ ምህረት አድርግልን፣ እዘንልን፣ ወአንተ ኸይሩ ራሒሚን አንተ ከአዛኞች ሁሉ የተሻልከ አዛኝ ነህ ብለው የሚለምኑኝ ሰዎች ነበሩ። ከባሮቼ የተወሰኑ ይህንን የሚያደርጉ ሰዎች ነበሩ። ግን እናንተ ምን አደረጋችሁ? ፈተኸዝቱሙሁም ስኽሪየን መቀለጃ ማፌዣ አድርጋችሁ ያዛችኋቸው። ሐታ አንሰውኩም ዚክሪ እኔን ማውሳትን እስከሚያስረሷችሁ ድረስ። ሊያደርጉ የሚገባው ምን ነበር? አላህን ማምለክ፣ አላህን መገዛት፣ በታዘዙት መሰረት ኢማንን መያዝ ሲገባቸው በእነዚህ ሰዎች ማሾፍና መሳለቅ መቀለድ አስረሳቸው። አላህን ማምለክን እንዲዘናጉ አደረጋቸው። ሐታ አንሰውኩም ዚክሪ ወኩንቱም ሚንሁም ተድሐኩን በእነሱም ላይ ተስቁባቸው ነበር ይላቸዋል። ኢኒ ጀዘይቱሁም ልየውመ ቢማ ሰበሩ እኔ ደግሞ ዛሬ በመታገሳቸው ምክንያት በመጽናታቸው በመሰበራቸው ምክንያት መነዳኋቸው አነሁም ሁሙል ፋኢዙን እነሱ ስኬታማ እድለኞች እነሱ ብቻ እንዲሆኑ አድርጌ ወስኛለሁ፣ እድለኛ እንዲሆኑ አድርጌያቸዋለሁ ብሎ አላህ ሱብሓነሁ ወተዓላ ይናገራል። ይህንን የሚናገረው መቼ ነው? የጀሃነም ሰዎች አላህ ሱብሓነሁ ወተዓላ እንዲምራቸው ከጀሃነም አንድ ጊዜ ብቻ እንዲያስወጣቸው ከዛ ወደ ዱንያ ተመልሰው መልካም ነገሮችን እንዲሰሩ እድል እንዲሰጣቸው ይጠይቃል። ቃለ እኽሰኡ ፊሃ ወላ ቱከሊሙን ቃለ እኽሰኡ ፊሃ ውረድ ወደታች ስረጉ ይላቸዋል። ወላ ቱከሊሙን እንዳታናግሩኝም ይላቸዋል። ኢነሁ ካነ ፈሪቁን ሚን ዒባዲ እያለ ይቀጥላል። ማለት ዱንያ ላይ ጊዜያችሁን በምንድን ነው የጨረሳችሁት? አማኞች ላይ በመሳለቅ እነሱ ላይ በማሾፍ
እነሱ ላይ በመሳቅ ነው ያሳለፋችሁት። እድላችሁን ጨርሳችኋል። ወደ ታች ወደ እሳቱ ውረዱ ስረጉ እያለ አላህ ሱብሓነሁ ወተዓላ ይመልስላቸዋል ተብሎ እዚህ አያ ላይ ተነግሯል ማለት ነው። ታዲያ ኩፋሮች ሙሽሪኮች ይሳለቁባቸው ከነበሩ አማኞች መካከል ፊ ዐስሪ ተንዚል ነቢዩ ዓለይሂ ሰላቱ ወሰላም ላይ ቁርአን እየወረደ በነበረበት ሰዓት ወይም በእሳቸው ጊዜ የነበሩ ሰሓቦች ይበልጥ በብዛት ኩፋሮች የሚሳለቁባቸው የነበሩ ሰዎች እነ ዐማር ኢብኑ ያሲር፣ እነ ኸባብ ኢብኑ አልአረድ፣ ሱሀይብ እንደዚሁ አሩሚ፣ ቢላል አልሐበሺ ወአምሳሉ ሚን ፉቀራኢ ሰሓባ እነዚህን የመሳሰሉ ደሃ የነበሩ የኑሮ ደረጃቸው ዝቅተኛ የነበሩ ሰሓቦች ላይ ነበር የሚሳለቁት። ሱብሓነላህ ምን ይላሉ? እንደውም ሲመጡ ወደ እነሱ እነዚህ ሰሓቦችስ በመጡ ጊዜ ጃአኩም ሙሉኩል አርድ እያሉ ይሳለቁባቸዋል። አያቸዋቸው የመሬት ነገስታቶች መጡላችሁ ይሏቸዋል። እየቀለሉባቸው ማለት እያፌዙባቸው። ያኒ የምድር ነገስታት ማለት ለኑሯቸውን እንኳን መሸፈን የማይችሉ ያኒ የኑሮ ደረጃቸው ዝቅተኛ የሆኑ ሰዎች ነገስታት ተብለው መሳለቂያ ቃል አድርገው ነበር ይህንን የሚጠቀሙበት ማለት ነው። ጃአኩም ሙሉኩል አርድ እንደው መንገድ ልቀቁላቸው ምናምን እያሉ በዚህ መልክ ይቀልሉባቸው ነበር፣ ያሾፉባቸው ነበር። በዋነኝነት ሙስሊሞች ላይ ሙእሚኖች ላይ የሚያፌዙ የሚቀልዱ ከነበሩ ሰዎች መካከል አቡ ጀህል፣ ወሊድ ኢብኑ አልሙጊራ፣ ዑቅባ ኢብኑ አቢ ሙዓይጥ፣ አልዓስ ኢብኑ ዋኢል፣ አልአስወድ ኢብኑ ዓብድ የጉት፣ አልዓስ ኢብኑ ሂሻም፣ አልነድር ኢብኑ አልሓሪስ የመሳሰሉ ሰናዲዱ ቁረይሽ የቁረይሽ ዋና ዋና የሚባሉ የጎሳ መሪ የሚባሉ ታላላቅ ቦታ ያላቸው ሰዎች የሚባሉት እነዚህ ነበሩ። እንደውም ይሄ ዲን ኢስላም ትክክል ላለመሆኑ የሚያቀርቡት መረጃ ደግሞ ይገርም ነበር። ይሄ ትክክለኛ እምነት ቢሆን ሐቅ ቢሆን ኖሮ እኛ ነበርን ቀድመን የምንከተለውና የምንይዘው። እሱ የአላህ መልእክተኛ ቢሆን ኖሮ አጃቢዎቹ ተከታዮቹ ሊሆኑ የሚገቡት ታላላቅ ሰዎች ናቸው። ቦታ ያላቸው፣ ዝና ያላቸው፣ ሀብት ያላቸው፣ ክብረት ያላቸው ሰዎች ናቸው ሊሆኑ የሚገባው እንጂ ያኒ ማ ነራከ ተበዐከ ኢላ አለዚነ ሁም አራዚሉና ባዲየ ራእይ እንዳሉት ማለት ነው። አንተን የተከተልህ አራዚሉና በቃ ዝቅተኛዎቻችን ውዳቂ የሚባሉ ሰዎች ባዲየ ራእይ አስተሳሰባቸው ለጋ የሆነ ገና ጥሬ የሆኑ ያልበሰሉ ሰዎች ናቸው ተከትለው የምናየው። ወማ ነራ ለኩም ዐለይና ሚን ፈድል በል ነظንኩም ካዚቢን በእኛ ላይ ምንም አይነት ደረጃ ቦታ አላችሁ ብለን አናስብም፣ ይልቁንም ውሸታም እንደሆናችሁ ነው የምናስበው ብለው ይናገራሉ። መለኪያውን ምን ያደረጉት? ዱንያዊ ነገር መለኪያ ያደረጉ፣ ለሐቅ መመዘኛ ያደረጉት ማለት ነው። በዚህ ሰበብ ነበር የሚቀልዱባቸው፣ የሚያፌዙባቸው፣ የሚሳለቁባቸው በዚሁ ሰበብ ነበር እና ዛሬም ድረስ ብዙ ቦታዎች ላይ ያኔ ኩፋሮች በትምህርት በስልጣኔ ከፍ ብለው ራሳቸውን ሲያዩ በዱንያዊ ነገሮች ራሳቸውን ያኔ የበቁ የነቁ ሆነው ሲመለከቱ ሙእሚኖችን መቀለጃ፣ ማፌዣ እና ረጅዕይ አድርገው ያስቧቸዋል። ረጅዕይ ማለት ኋላ ቀር የሆኑ ሙተኸሊፍ የሆኑ ያኔ የድሮ ባህል አራማጆች ከዘመኑ ጋር ያልዘመኑ እያሉ እዚህ አይነት ዒባራዎችን እየተጠቀሙ ይሳለቁባቸዋል። ግን ሰውፈ ተራ ኢዘ እንጀለ አልጉባሩ አፈረሱን ተሕተከ አም ሒማሩ ይላል አንድ ገጣሚ ሲገጥም። ወደፊት አቧራው ምናምኑ ሲነሳ በደንብ አድርገህ ትመለከታለህ፣ ታያለህ። አንተ የጋለብከው ያለህበት የተቀመጥክበት ነገር ፈረስ ይሁን አህያ ወደፊት ይገለጥልሃል ብሎ ይላል። እውነት ነው። እውነታው የሚገለጠው ዳኝነቱ የሚሰጠው ማን ሐቅ ተከታይ ነው ማን የባጥል ተከታይ ነው የሚለው የሚገለጠው አኺራ ላይ ሞት የመጣ ጊዜ ወደ ዳረል አኺራ የሄደ ጊዜ ነው ይሄ ሁሉ የሚገለጠውና ዛሂር የሚወጣው ማለት ነው። ስለዚህ ይህ መለኪያው አላህን ሱብሓነሁ ወተዓላ ማምለክ ቁርአንና ሐዲስን አጥብቆ መያዝ ነው መለኪያው። እነዚህ ኩፋሮች ግን መለኪያቸው ሌላ ነበርና ይስቁባቸው ነበር ብሎ አላህ ሱብሓነሁ ወተዓላ ጠቀሰ። ኢነ ለዚነ አጅረሙ ካኑ ሚነ ለዚነ አመኑ የድሐኩን በእነዚያ ባመኑ ሰዎች ላይ ይስቁባቸው ነበር ብሎ ጠቀሰ። ፊ ሐዲስ ባህዝ ብን ሐኪም ዐን አቢሂ ዐን ጀዲህ አንድ ሐዲስ ላይ ምን ይላል? ቃል ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል ወይሉን ሊለዚ ዩሐዲሱ ፈየክዚቡ ሊየድሐከ ቢሂል ቀውም ወይሉን ለሁ ብለው ነቢዩ ዐለይሂ ሰላቱ ወሰላም ተናግረዋል። ለዚያ ወሬ ለሚያወራ ሰው ወየሁለት። የሚያወራው ለምንድን ነው?
ሰዎችን ለማሳቅ ብሎ ውሸት እየዋሸ የውሸት ነገር እየተናገረ ያልተከሰተ ነገር ተከስቷል እያለ ሰዎችን ለማሳቅ የሚሞክር የሆነ ሰው የሚያስቃቸው በውሸት ነገር ውሸት እየተናገረ ሰዎችን ለማሳቅ ብሎ ውሸት የሚናገር ሰው ወየሁለት አሉ። ሁለተኛም ወየሁለት፣ ሶስተኛም ደግሞ ወየሁለት እንደዚህ አይነቱ ሰው ይጠንቀቅ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሰዎችን ለማሳቅ ብሎ መዋሸት የተከለከለ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ካነ ዩማዚህ ይቀልዱ ነበር፣ ግን ወላ የቁሉ ኢላ አልሐቅ ሐቅን እንጂ እውነትን እንጂ አይናገሩም ነበር ተብሎ ተጠቅሷል ተነግሯል ማለት ነው። ኢነ الذين أجرموا كانوا من الذين آمنوا يضحكون ይስቁባቸው ነበር። وإذا مروا بهم በእነሱም ላይ ባለፉ ጊዜ በሙእሚኖች ላይ ያለፉ ጊዜ የተጋመዙን ይሳለቁባቸው ይጠቋቆሙባቸው ነበር። ቅድም እንደተባለው ማለት ጃአኩም ሙሉኩል አርድ እያሉ በዚህ አይነት መልኩ ይሳለቁባቸው ነበር። ነቢዩም ዓለይሂ ሰላቱ ወሰላም ከዚህ ነገር አልተረፉ። የካፊሮች መሳለቂያ ከመሆን የነሱ መቀለጃ ከመሆን አልዳኑም። የአላህ መልእክተኛ ወኢዛ ረአከ አለዚነ ከፈሩ ኢየተኺዙነከ ኢላ ሁዝወን አሃዛ አለዚ የዝኩሩ አሊሀተኩም እያሉ ይነጋገሩ ነበር። እነዚያ የካዱ ሰዎች ባዩ ጊዜ ኢየተኺዙነከ ኢላ ሁዝወን አንተን መቀለጃ አድርገው እንጂ አይዙህም ነበር። መቀለጃ አድርገው ነበር የሚይዙህ። አሃዛ አለዚ የዝኩሩ አሊሀተኩም ይሄ ነው እንደ አማልክቶቻችሁን በክፉ የሚያነሳው እኮ ይሄ ነው። የዐብዱል ሙጠሊብ የቲም አላህ ስብሓነሁ ወተዓላ ቢፈልግ እኮ ከሁለት ከተሞች ከመካና ከጣኢፍ ዐላ ረጁሊን ሚነል ቀርየተይን ዐዚም ታላቅ ሰው ቦታ ያለው ሰዎች ዘንድ ተሰሚነት ያለው ክብር ያለው ሀብት ያለው ዝና ያለው ሰው ይልክ ነበር። አላህ የሚልከውን አጥቶ ነው እንዴ የዐብዱል ሙጠሊብን የቲም ነቢይ አድርጎ የሚልከው? አሃዛ አለዚ ዩከለሙ ሚነ ሰማእ ወየእቲህ ልወሕዩ ሚነ ሰማእ ከሰማይ ወሬ የሚመጣለት የሰማይ ወሬ የሚነገረው ይሄ ነው እያሉ ይቀልዱ ነበር። ሱብሓነላህ እነሱ የሚይዙት ያዩት ነገር ሌላ፣ አላህ ስብሓነሁ ወተዓላ የሚፈልገው ሌላ። አላሁ አዕለሙ ሐይሱ የጅዐሉ ሪሳለተሁ አላህ መልእክቱን የት ቦታ ማን ላይ ማድረግ እንዳለበት እርሱ ራሱ ያውቃል በማለት ነው የተናገረው ማለት ነው። ለማን መልእክተኝነትን ሪሳላውን ማሸከም ያለበት ወይም መስጠት ያለበት ለማን እንደሆነ አላህ ራሱ ነው የሚያውቀው ብሎ ምላሹን ሰጣቸው። ወቀድ ነዘለት ሃዚሂ ልአያ ፊ ሰናዲድ ቁረይሽ ይሄ አያ ወኢዛ መሩ ቢሂም የተጋመዙን የተባለው በአቡ ጃህልና በመሰል ጓደኞቹ ምክንያት ነው የወረደው ይባላል። መረ ቢሂም ዓሊይ ብኑ አቢ ጣሊብን ወጀማዓቱ ሚነል ሙእሚኒን ዓሊይና ከሙእሚኖች የተወሰኑ ሰዎች ባጠገባቸው ሲያልፉ ጊዜ ፈضحኩ ሚንሁም ወስተኸፉ ቢሂም ያኒ በእነሱ ላይ መሳቅ መሳለቅ ማፌዝ ጀመሩና በዛ ምክንያት ነው የወረደው በማለት ጠቅሰዋል። ወኢዛ መሩ ቢሂም የተጋመዙን አንዳንድ ሙፈሲሮች ምን አሉ? ካነ አልሙሽሪኩነ ኢዛ መረ ቢሂም አስሓቡ ረሱሊላሂ ሰለላሁ ዐለይሂ ወሰለም ተጋመዙ ቢአዕዩኒሂም ዐለይሂ የነቢዩ ዓለይሂ ሰላቱ ወሰላም ሰሓቦች በአቅራቢያቸው ሲያልፉ ጊዜ በአይኖቻቸው ይጠቃቀሱባቸው ነበር። ኢሕቲቃረን ለሁም ወዝዲራአን ቢሂም ለመናቅና አሳንሶ በማየት ምክንያት ወየቁሉነ ዐንሁ ጃአኩም ሙሉኩ ዱንያ የዱንያ ነገስታቶች መጡላችሁ እያሉ እርስ በርስ ያፌዙ እንደነበር ይጠቅሳሉ ሙፈሲሮች ማለት ነው። ጠይብ ታዲያ ይህ ገምዝ የሚባለው ነገር በሌላው ላይ መሳለቅ የሚባለውን ነገር አላህ ስብሓነሁ ወተዓላ በጣም ኮንኖታል። ቁርአን ላይ ከልክሏል። አላህ ስብሓነሁ ወተዓላ ምን አለ? ያ አዩሃ አለዚነ አመኑ ላ የስኸር ቀውሙን ሚን ቀውሚን ዐሳ አን የኩኑ ኸይረን ሚንሁም እናንተ ያመናችሁ ሰዎች ሆይ ከእናንተ መካከል ወንዶች በወንዶች ላይ አይሳለቁ፣ አያፌዙባቸው፣ አይቀልዱባቸው። አንዱ ሙእሚን በሌላው አማኝ ላይ መቀለድ የለበትም። በምኑ እበበሉ ሰዎች ሌላው ላይ ሊቀልሉ ሊያፌዙ የሚችሉበት ብዙ ነገሮች አሉ። ባኳኋኑ ሊሆን ይችላል፣ ባረማመዱ፣ ባለባበሱ፣ ባነጋገሩ፣ በማንኛውም ሁኔታ ሊቀልዱባቸው አይገባም። ዐሳ አን የኩኑ ኸይረን ሚንሁም ከነሱ የተሻሉ የበለጡ ሊሆኑ ይችላል። እነዚህ የሚቀለድባቸው ሰዎች አላህ ዘንድ ያላቸው ቦታ ከሚቀልዱባቸው ሰዎች የበለጠ ደረጃ ያላቸው ሊሆኑ ይችላል። ኢነ አክረመኩም ዐንደላሂ አትቃኩም እናንተ ዘንድ አላህ ዘንድ ከእናንተ መካከል ትልቅ ቦታ ያለው ደረጃ ያለው ምን አይሰማ
አላህን ሱብሓነሁ ወተዓላ ይበልጥ የሚፈራው ሰው መለኪያው ተቅዋ ነው። አንዱ ከሌላው የሚበልጠው በተቅዋ ነው እንጂ በሌላ ነገር አይደለም ማለት ነው። ስለዚህ ላ የስኸር ቀውሙን ሚን ቀውሚን ዓሳ አን የኩኑ ኸይረን ሚንሁም፣ ወንዶች በወንዶች ላይ አይሳለቁ፣ አያሽፉ፣ ከነሱ የተሻሉና የበለጡ ሊሆኑ ይችላሉ ብሎ አላህ ሱብሓነሁ ወተዓላ ተናገረ። ወላ ኒሳኡን ሚን ኒሳ፣ ሴቶችም በሴቶች ላይ እንደዚሁ አይቀልዱ፣ አይሳለቁ። ዓሳ አን የኩነ ኸይረን ሚንሁን፣ ከነሱ የተሻሉ ሊሆኑ ይችላሉ። ይሄ የሚቀለድባቸው ሰዎች ከሚቀልዱባቸው የበለጠ አላህ ዘንድ የተሻሉ ደረጃ ያላቸው ቦታ ያላቸው ሊሆኑ ይችላሉ ብሎ ነው አላህ ሱብሓነሁ ወተዓላ በሱረቱል ሁጁራት የሚናገረው ማለት ነው። ዓሳ አን የኩነ ኸይረን ሚንሁም ወላ ተልሚዙ አንፉሰኩም ወላ ተናበዙ ቢልአልቃብ፣ እንደዚሁም ደግሞ ወላ ተልሚዙ አንፉሰኩም፣ ራሳችሁንም አታነውሩ። ራሳችሁን ማለት ወንድሞቻችሁን አታነውሩ፣ ሙስሊም ወንድምህን አታነውሩ። ያኒ የተለያዩ መጥፎ ነገሮችን እያመጣ እሱ ላይ ማነወር አግባብ አይደለም፣ ትክክል አይደለም። ሙስሊም የሙስሊም ወንድሙ ነውና ማለት ነው። ወላ ተናበዙ ቢልአልቃብ፣ እንደዚሁም ደግሞ ቅጥል ስም እያወጣችሁ እርስ በርስም አትጠራሩ። ተናቡዝ ቢልአልቃብ ያኒ መጥፎ የሆኑ ቅጥል ስሞችን እያወጡ ለቀልድም ለጨዋታም ለምን ይሁን የምር ላይሆን እኮ ይችላል። ጓደኛ ጓደኛውን ያኒ በቅጥል ስም ሲጠራው ማነወርን አስቦ ላይሆን ይችላል። ቢሆንም ይህንን ማድረግ የለበትም። ወላ ተናበዙ ቢልአልቃብ ቢእሰል ኢስሙል ፉሱቁ በዕደል ኢማን፣ ያኒ ከኢማን በኋላ የፋሲቅነት ስም በጣም የከፋ ነው ብሎ አላህ ሱብሓነሁ ወተዓላ ይናገራልና ይሄ ሙእሚኖች ሊጠነቀቁት የሚገባ። ሌላ ሰው ላይ መቀለድ ማለት የሌላን ሰው ክብር መንካት ማለት፣ የሌላን ሰው ስብዕና ማጥፋት ማለት። ያንን ስብዕና ማጥፋት ደግሞ ነቢዩ ዓለይሂ ሰላቱ ወሰላም ክልክል መሆኑን ተናግረዋል። ደም ማፍሰስ ክልክል እንደሆነ ሁሉ የሰው ሐቅ ንብረት፣ ገንዘብ መውሰድ መብላት ሐራም እንደሆነ ሁሉ ያለ ፈቃድ፣ ልክ እንደዚሁ ስብዕናውን ማጥፋት፣ ክብሩን ማጉደፍ፣ ክብሩን ማቆሸሽም ልክ እንደዛው የተከለከለ ነገር ነው ማለት እና ይህንን ነው የሚናገረው። ይሄ የካፊሮች መለያ ባህሪ። ሙእሚኖች እርስ በርስ ይከባበራል፣ አንዱ ለሌላው ቦታ ይሰጣል፣ አንዱ ሌላውን ያልቃል። ከኔ እሱ ይሻላል፣ ከኔ እሱ ይበልጣል የሚል አስተሳሰብ ውስጡ ላይ ሊያሳድር ይገባል እንጂ እኔ በልጠዋለሁ፣ እኔ ይሻላለሁ ከሱ የሚል አይነት አስተሳሰብ የሚኖረው ከሆነ ከባድ ነው። ኢብሊስ ከጀነት የተባረረበት ከአላህ ረሕመት የራቀበት ምክንያት ምንድን ነው? አነ ኸይሩ ሚንሁ፣ እኔ ከሱ ይሻላለሁ የሚል አመለካከት ስለያዘ ነው። አላህ ስብሓነሁ ወተዓላ ለአደም ዓለይሂ ሰላም ሱጁድ እንዲወርድ ሲያዘው ቃለ አነ ኸይሩ ሚንሁ ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን፣ እኔ ከሱ በልጣለሁ፣ ከሱ ይሻላለሁ። እንዴት በምን ተሻልኩኝ ቢባል እኔ ከእሳት ነው የተፈጠርኩት፣ እሱ ደግሞ ከጭቃ ነው የተፈጠረው። ከእሳትና ከጭቃ ደግሞ እሳት ይሻላል እንደሚታወቀው አለ ማለት ነው። ይሄ ተሳስቷል። እዚህ ላይ ራሱ ኢብሊስ ከጭቃና ከእሳት ጭቃ የሚሻልበት አፈር የሚሻልበት በጣም ብዙ ወጅሆች እንዳሉ ኢብኑል ቀይም ረሕመቱላሂ ዐለይህ ኪታቦቻቸው ላይ ይጠቅሳል። እና እኔ ይሻላለሁ ካለ አንድ ሰው አይሻልም ማለት ነው። ኢነላሃ አውሓ ኢለየ አን ተዋضዑ፣ አላህ ስብሓነሁ ወተዓላ ለእኔ ዋሕይ አውርዶልኛል። አን ተዋضዑ፣ ለወንድሞቻችሁ ተናነሱ፣ ዝቅ በሉ፣ ትሁት ሁኑ። ሐታ ላ የፍኸረ አሐዱን ዐላ አሐድ ወላ የብግየ አሐዱን ዐላ አሐድ፣ ማንም በማንም ላይ ድንበር በማያልፍበት መልኩ፣ ማንም በማንም ላይ በማይፎክርበት ሁኔታ ዝቅ በሉ፣ ተናነሱ ለወንድሞቻችሁ ብለው ነቢዩ ዓለይሂ ሰላቱ ወሰላም አዘዋልና። እነዚህ ካፊሮች ግን በተቃራኒ ነበር። ወኢዛ መሩ ቢሂም የተጋመዙን፣ በእነሱ አጠገብ በሚያልፉ ጊዜ፣ በአማኞች አጠገብ በሚያልፉ ጊዜ ይሳለቁባቸው፣ ይጠቋቆሙባቸው ነበረ ብሎ ጠቀሰ። ይህም ብቻ አይደለም። ወኢዛ እንቀለቡ ኢላ አህሊሂም፣ ወደ ቤተሰቦቻቸውን በሚመለሱ ጊዜ እነዚህ ኩፋሮቹ እንቀለቡ ፈኪሂን፣ በጣም ተደሳቾች ሆነው ረክተው ደስ ብሏቸው ያኒ ባደረጉት ድርጊት ረክተው ውስጣቸው ضميራቸው ውስጣቸው እንኳን አይወቅሳቸው እንዴት እንደዚህ እናደርጋለን የሚል ስሜት አይሰማቸውም። ለምን? ይሄ ጥመት የሚባለው ነገር ሙሉ ለሙሉ ውጧቸዋል። ይሄ ያኒ እነሱ ሐቅ ላይ ይሆናሉ ብሎ ማሰብ የሚባለው እንጥፍጣፊም ውስጣቸው ላይ የለም። ስለዚህ በሚያደርጉት ነገር ሙእሚኖች ላይ በሚሰሩት ስራ ምንም አይመስላቸው።
ላደረጉት ስራ ወደ ቤተሰቦቻቸው ሲመለሱ በጣም የተደሰቱና የረኩ ሆነው ይመለሳሉ ብሎ አላህ ሱብሓነሁ ወተዓላ ጠቀሰ ማለት ነው። ኢብኑ ከሲር ረሕመቱላሂ ዐለይሂ ምን ያሉ እዚህ ቦታ ላይ ወኢዛ እንቀለቡ ኢላ አህሊሂም እንቀለቡ ፈኪሂን የሚለውን ሲተነትኑ ወደ ቤተሰቦቻቸው ሲመለሱ ጊዜ ምንም የማይቸግራቸው የጠየቁት ነገር ሁሉ የሚያገኙ ሆነው ይመለሳሉ አለ። አይ ረጀዐ ሃኡላኢ አልሙጅሪሙነ ኢላ መናዚሊሂም እንቀለቡ ኢለይሃ ፋኪሂን አይ መህማ ጠለቡ ወጀዱ። ቤት ላይ ሄደው የሞላቸው የሌላቸው ናቸው። ምንም ችግር የለባቸው። የጠየቁት ነገር ሁሉ ይቀርብላቸዋል። የፈለጉትን ነገር ሁሉ ያገኛሉ። ወመዐ ሃዛ ማ ሸከሩ ኒዕመተላሂ ዐለይሂም አላህ ሱብሓነሁ ወተዓላ የሰጣቸውን ኒዕማ የዋለላቸውን ውለታ አላመሰገኑ። አለማመስገናቸው በምንድን ነው የሚገለጸው? ባለማመናቸው ነው የሚገለጸው። ኩፍራቸው ላይ ነው የቀጠሉት። ኩፍራቸውን ነው ያስኬዱትና የሄዱበት የቀጠሉበት። ስለዚህ ማ ሸከሩ ኒዕመተላሂ ዐለይሂም በል እሽተገሉ ቢልቀውሚ ልሙእሚኒነ የሕተቂሩነሁም ወየሕሱዱነሁም ሙእሚኖችን በማናናቅ ሙእሚኖችን በመመቅኘት ነው ጊዜያቸውን የሚያጠፉት እንጂ አላህ ለዋለላቸው ውለታ ለሰጣቸው ኒዕማ ለማመስገንም አልሞከሩም አያስቡምም ነበር ብሎ ነው የሚጠቅሰው ማለት ነው። ይህንን ኢብኑ ከሲር በተፍሲራቸው ላይ የጠቀሱት የሆነ ነገር ነው። ወኢዛ ረአውሁም ቃሉ ኢነ ሃኡላኢ ለዷሉን ባዩአቸውን ጊዜ ሙእሚኖቹን ቃሉ እንዲህ ብለው ይላሉ ኢነ ሃኡላኢ እነዚህ ሰዎች ለዷሉን የጠመሙ ናቸው፣ መንገድ የሳቱ ናቸው ብለው ይላሉ። እነሱ ሐቅ ላይ ሆነው የአላህን ወሕይ የሚከተሉ ቁርአን የሚከተሉ የሆኑ ነቢዩን ዓለይሂ ሰላቱ ወሰላምን የሚከተሉ የሆኑ ሰዎች ጠማሞች ሊሆኑ ማለት ነው። ይሄ ፊርዓውን እንዳለው ነው የሚሆን። ፊርዓውን ምን አለ? ይሄ ማ ዓሊምቱ ለኩም ሚን ኢላሂን ገይሪ ከኔ ውጭ ሌላ አምላክ አላውቅላችሁም ብሎ ነው የተናገረው። አንድ ሙሳን ዓለይሂ ሰላም በተመለከተ ሲናገር ምን አለ? ይሄ እምነታችሁን ሊያበላሽ ከመንገድ ሊያስወጣችሁ ሊያጠማችሁ የመጣ ሰው ነው ብሎ ነው ያለው። እሱ መንገድ ላይ ሆኖ ያኒ ሙሳ ዓለይሂ ሰላም ጥመት ላይ ሆነው ሰዎችን ሊያበላሹ መጥተው ማለት ነው። በዚያ መልኩ ነበር የተናገረው። እነዚህም ሙሽሪኮች ነፍስ ሸይ ተመሳሳይ ነገር ነው ያደረጉት። እኛ ሐቅ ላይ ነው ያለነው፣ ትክክለኛ መንገድ ላይ ነው ያለነው። ማስረጃችን ምንድነው? ሐቅ ላይ ለመሆናችን አሉ አባቶቻችን፣ አያቶቻችን፣ ቅድመ አያቶቻችን የነበሩበት መንገድ እነሱ የያዙትን መንገድ ይዘን ነው እየሄድን ያለነው። እነዚህ ትላንትና መጥተው ዛሬ መጥተው እስከ ዛሬ አያቶቻችን ስንት መቶ ዓመታት እያሻገሩ ሲወርድ ሲዋረድ እኛ ጋር የደረሰውን አስተሳሰብ ትክክል አይደለም ብለው ያኒ መንገድ ሊያስቱን የመጡ ሰዎች ናቸው። ኢነ ሃኡላኢ ለዷሉን እነዚህ ሰዎች የጠመሙ ናቸው። ሐቅ ላይ ያለነው እኛ ነን። ትክክለኛውን መንገድ የያዝነው እኛ ነን። ማስረጃ አንቱ እስቲ ያኒ ቁል ያኒ አው አሳረት ሚን ዒልም ኢን ኩንቱም ሳዲቂን ከዚህ በፊት የወረደ ከአላህ ዘንድ የመጣ መጽሐፍ ካለ ወይም ደግሞ ከቀደምት ነቢያት የተገኘ ትንሽ ትውፊት ነገር አሳዩኝ እስቲ ሐቅ ላይ ለመሆናችሁ እውነተኛ መሆናቸውን የሚያረጋግጥላችሁ መረጃ አቅርቡ ሲባሉ ምንም የላቸው። አባቶቻችን ነው መረጃቸው ምንድነው? አያቶቻችን የነበሩበት ነው። ድሮ የነበሩትን የኛ ያኒ ሲወርድ ሲዋረድ የመጣ ሐቅ ለመሆኑ ማሳያው ይሄ ነው ብለው ይላል። ኢነ ሃኡላኢ ለዷሉን እነዚህ ግን ጠማሞች ናቸው፣ የሚሰሩትም ነገር የሚያምኑትም እምነት ጥመት ነው ብለው ይገልጻሉ፣ ይናገራሉ። ይሄ እስከ ቅያማ ቀን ድረስ የሚቀጥል የሆነ ትችት ነው። እስከ ቅያማ ቀን ድረስ የሚቀጥል የሆነ ፍርደ ገምድልነት ነው ማለት ሐቅን ነገር የያዘ ያኒ ዷል ነው። ዷላል ላይ ያለ ሰው ደግሞ አላ ሁዳ በቀጥተኛ መንገድ ላይ ነው ተብሎ የሚያዝበት ሁኔታ የሚቀጥል የዛኔ ብቻ ተነግሮ የተቋረጠ ወይም የቀረ ነገር አይደለም። ሁሌም የሚቀጥልና የሚሄድ የሆነ ነገር ነው። ወሃዳ አምሩን ሙከረሩን ፊ ኩሊ ዘማንን ወመካን በየጊዜውና በየቦታው የሚደጋገም የሆነ ትችት ነው። فعندما يدخل جماعة من غير المسلمين في الإسلام ሌሎች ሰዎች እስልምናን ሲቀበሉ ያኒ ከካፊሮች ወደ ኢስላም የሚገቡ ሰዎች አዳዲስ ሰለምቴዎች የሚደርስባቸው ነገር ምን ያክል ነው? እንደው ብትይዝ እንደው እምነት ብትቀይር ወደ እስልምና ትገባለህ፣ እስላም ትሆናለህ፣ እንደው ሌላ ተህነው የማለት ደረጃ ነው የሚደርሱ። ኢስላምን በቃ መጥፎ የሆነ አስተሳሰብ መጥፎ የሆነ
አይዲዮሎጂ አድርገው ነው የሚያስቡትና የሚወስዱት ማለት ነው። ይህ የሚደጋገም ሁሌም የነበረ ነገር ነው። ዩዳይቁነሁ ወየንቡዙነሁ መጥፎ ነገሮችን ያደርሱባቸዋል፣ ያስጨንቋቸዋል፣ ከማህበረሰቡ ያገሏቸዋል፣ ከቤተሰብ ከዘመድ አዝማድ ሁሉ ያቆራረጧቸዋል ወይም ይቆራረጣሉ ማለት ነው። ወዩሲኡነ ኢለይሂም ቢልቀውሊ ፊ ገይበቲሂም ወዐላ መሳሚዒሂም ቀጥታ እነሱ እየሰሙም ቢሆን በሌሉበትም ስማቸውን እያነሱ በዚህ አይነት መልኩ እነሱን መጥፎ ሰዎች እንዳሆኑ ይጠቅሳሉ፣ ይገልጻሉ። ወሃከዛ አህሉ ሸር የሸር ባለቤቶች እንደዚሁ ናቸው። መገለጫቸው ይኸው ሐቅን ነገር ባጢል አድርጎ ማቅረብ፣ እውነትን ሐሰት አድርጎ ማቅረብ፣ ሐሰትን እውነት አድርጎ ማቅረብ ነው ስራቸው ማለት። የሚገርማችሁ ይህ ስራ ያኒ በተደራጀ መልክ በተጠና ሁኔታ በተለይ በአሁን ጊዜ አሁን ባለንበት ዘመን የሚሰራ ነገር ከኩፋሮች ያኒ እስላምን የሚያጠኑ ቁርአንን የሚያጠኑ የተወሰኑ ሰዎች በኮሌጆች ደረጃ ሳይቀር ይሰጣቸዋል። የኩፋሮችን ነው ማወራቸው። ከዛ ምን ያደርጋሉ? የእስላም ያኒ ተገራት የቱ ጋር ነው ክፍተት ያለው፣ የቱ ጋር ነው ትክክል ያልሆነው፣ የቱ ጋር ነው ያኒ ሰዎችን ልናሳስትበት የምንችለው የትኛው ነው የሚለውን እያንዳንዷን ነገር ያጠናል። እኛ እኮ ተኝተናል። እኛ ምንም የምንሰራው ነገር የለም፣ ፊ አማን ያለ ነው ማለት። ግን ሌላው ተራው ህዝብ ሰፊው ሰው ወይም ሰፊው ማህበረሰብ ሙስሊሙ ማህበረሰብ እንደዚህ አይነት ገዝው እንደዚህ አይነት ዘመቻ እየተካሄደበት ነው ያለው። በሁሉም የመገናኛ ብዙሃን በሉት በማንኛውም ሁኔታ ይሄው ስራ ነው የሚሰራው። ሐታ ይህ ስራ ያኒ ብዙ በጀት ተበጅቶለት ሰዎች ተመርጠውለት የተመረጡ ሰዎች የሚያደርጉት ቁርአኑን ሲያነበንቡት ቁርአኑን ሲቀሩት ያኒ 40-50 ዓመት እስልምና ውስጥ ኑሮ ሰው ቁርአን መቅራት ማይችለውን እነሱ ገና ሳይሰልሙ እስልምናን ሳይቀበሉ እስላምን ለማጥፋትና ከውስጥ ለመሸርሸር ብለው ይቀሩታል፣ ይማሩታል። እኛ የት ነው ያለነው? ምን እየሰራን ያለነው የሚለው ቆም ብሎ ማሰብ ያስፈልጋል። ይሄ አማና ነው። አላህ Subhanahu Wa Ta'ala ይህንን ዲን እኛ ጋር እንዲደርስ ሲያደርገው አማና ነው የተሰጠው፣ አደራ ነው የተሰጠው። ይህንን አማና ይህን አደራ የመጠበቅ ደግሞ እያንዳንዱ ሙስሊም ኃላፊነትና ግዴታ አለበት። በመጀመሪያ ደረጃ ራሱን ከእንደዚህ አይነት ሹብሃዎች ከእንደዚህ አይነት ማምታቻዎች እስላምን ሊያፈርሱበት እስላም ውስጥ ጥርጣሬን የሚያጭሩበት ከሆኑ ነገሮች ሁሉ በቻለው መጠን ራሱን ማራቅ መቻል አለበት። እንደዚሁም ደግሞ ለሌሎች የሚተርፍበት የሆነ ዕውቀትም መማር መቻል አለበት እንጂ እንዲሁ እየፈዘዘ ሌሎች ከስሩ ላይ የተነጠሉ ወይም ሌሎች ልጆቹን ጓደኞቹን ቤተሰቡን ወንድሞቹን ሁሉ ሲወስዱበት ዝም ብሎ መመልከት የለበትም። ይሄ የሚያስጠይቅ የሆነ ነገር ነውና የተቻለውን አቅሙ የፈቀደውን ሁሉም በአቅሙ በችሎታው መስራት መቻል አለበት። ይሄ ሙሽሪኮች የሚያደርጉት የሆነ ድርጊት ነው። ኢነ ሃኡላኢ ለዷሉን እነዚህ መንገድ የሳቱ የጠመሙ ሰዎች ናቸው ብለዋል። በንግግርም በተግባርም በሁሉም ዘርፍ ነው የሚሰማሩትና ይህንን ሊነቃበት ሊታወቅበት የሚገባ የሆነ ጉዳይ ነው ማለት ነው። ወማ ኡርሲሉ ዐለይሂም ሓፊዚን እነዚህ ኩፋሮች ወማ ኡርሲሉ አልተላኩም ዐለይሂም ሓፊዚን በእነሱ ላይ በሙእሚኖች ላይ ጠባቂ ተደርገው አልተላኩም። ኃላፊነትም አልተሰጣቸውም፣ ውክልናም አልተቀበሉም። ማነው እነሱ ጥመት ላይ ናቸው እነሱ ያኒ ሐቅ ላይ ናቸው ብሎ እነሱን ያኒ በጥመት የጥመትን ፍርድ እነሱ ላይ ለማስተላለፍ ማነው ስልጣንና ኃላፊነት የተሰጣቸው? አልተላኩም እኮ የነሱ መብትም አይደለም የነሱ ስልጣንም አይደለም። ወማ ኡርሲሉ ዐለይሂም ሓፊዚን ይሄ ወቀሳ ነው። ማን ስለነሱ ጉዳይ ተናገሩ አላችሁ? ማን ነው ይህንን ስልጣን የሰጣችሁ የሚል ወቀሳ አዘል የሆነ ንግግር ነው አላህ Subhanahu Wa Ta'ala እየተናገረ ያለው ማለት ነው። ለይሱ አህለን ሊልሑክሚ ዐለይሂም ቢልሂዳየቲ አው ضላል የጥመትን ወይም የመመራትን ፍርድ ለመስጠትና ለማስተላለፍ ብቁ አይደሉም። አሳሰን ከመነሻው የበቁ ሰዎች አይደሉም። والله تعالى لم يكلفهم أن يكونوا رقباء عليه الله እነሱን እንዲጠባበቁ እነዚህ አማኞችን እንዲጠባበቁ እነሱን يعني አልወከላቸውም፣ ስልጣንም አልሰጣቸውም። ምንድነው የተባሉት? የተሰጣችሁ ድርሻ ወይም የታዘዛችሁት ነገር ምንድነው? وإنما كلفهم اتباع محمد صلى الله عليه وسلم يا الله الملكኛ ተከተሉ ከጌታችሁ ዘንድ የወረደላችሁን መልእክት ተቀበሉ ነው የተሰጣችሁ ወይም የተነገራችሁ ይህ ነው እንጂ
እነሱ ላይ በጥመትና በመመራት ፍርድ መስጠት አይደለም፣ ፍርድ ማስተላለፍ አይደለም የእናንተ ስራ ብሎ አላህ Subhanahu Wa Ta'ala ተናገረ ማለት ነው። وهذا يدل على نهاية غرورهم وجهلهم ታዲያ ይህ ምን ያሳያል ሲባል ጥግ የደረሰ መሀይምነት እና ጥግ የደረሰ የሆነ በራስ መደነቅ እንዳላቸው ሰዎችን ያሳያል። እነሱ ለራሳቸው ጣዖት ነው የሚያመልኩት፣ ለራሳቸው ግዑዝ ነገር ነው የሚገዙት። ከዛ በኋላ خالق الارض والسماوات የሰማይ የምድሩን ፈጣሪ አላህን የሚያመልኩ ሰዎችን ይወርፋሉ። እነዚህ ጥመት ላይ ያሉ ሰዎች ናቸው እያሉ ይናገራሉ። እናንተ መጀመሪያ ራሳችሁን ተመልከቱ፣ ይሄ የእናንተ የሥራ ድርሻ አይደለም። وهذا يدل على نهاية غرورهم وجهلهم وتعنتهم وعنادهم فهم ليسوا حافظين له ولا وكلاء عليه بلو الله سبحانه وتعالى وما أرسلوا عليهم حافظين بلو تنكر كزياس فاليوم الذين آمنوا من الكفار يضحكون على الأرائك ينظرون هل ثوب الكفار ما كانوا يفعلون زاريكا فاليوم الذين آمنوا النزيا يأمنوا آمانوج من الكفار يضحكون ككهاديانوች ላይ በከሃዲያኖች ላይ ይስቁባቸዋል። الجزاء من جنس العمل ሰው የሚመነዳው ሰው የሚያጭደው የዘራውን ዱንያ ላይ አማኞች ላይ ሲስቁባቸው ነበር፣ አኺራ ላይ ደግሞ እነሱ ላይ ይሳቅባቸዋል። የዱንያው ጊዜያዊ ነበር፣ አላፊ ነበር፣ ጠፊም ነበር፣ ጠፍቷል፣ አልፏልም ጭምር። አኺራ ግን ቋሚ ነው፣ ዘላለማዊ ነው። فاليوم الذين آمنوا من الكفار يضحكون ዛሬ ቀን አለ አላህ Subhanahu Wa Ta'ala። ይሄ ማለት የቂያማ ቀን የተፈለገው فاليوم الذين آمنوا እነዚያ ያመኑ ሰዎች ኢማናቸውን አጥብቀው ይዘው በዛው ጸንተው የዘለቁ የቀጠሉ የሆኑ ሰዎች من الكفار يضحكون በከሃዲያኖች ላይ ይስቁባቸዋል ብሎ አላህ Subhanahu Wa Ta'ala ተናገረ ማለት ነው። على الارائك ينظرون ይህም ብቻም አይደለም በባለ አጎበር አልጋዎች ላይ ሆነው ይመለከታሉ። ይሄ ትላንትና ማሳልፈን ነበር። ምንድነው የሚመለከቱት የሚያዩት? ሶስት ነገሮችን አሳልፈናል። አላህ Subhanahu Wa Ta'ala የሰጣቸውን ግዛት የሰጣቸውን ጀነት ውስጥ ማለት ነው የተሰጣቸውን ሙልክ ይመለከታሉ ብሎ አንድ ሐዲስ ላይ አይተናል። ግዛታቸውን በጠቅላላ ያያሉ ማለት ነው ተብሏል። ወይም ደግሞ على الارائك ينظرون ማለት በባለ አጎበር አልጋ ላይ ቁጭ ብለው ተከብረው የአላህን Subhanahu Wa Ta'ala ፊት ያያሉ ይመለከታሉ የሚል ማዕናም እንዳለው አሳልፈናል። ሶስተኛው ደግሞ على الارائك ينظرون ማለት እነዚህ ከሃዲያኖች በጀሃነም እሳት ውስጥ ሲሰቃዩ ጀሃነም ውስጥ ሲገለባበጡ ይመለከቷቸዋል ማለት ነው ተብሎም ተፈስሯል። ከዕብ አልአሕባር ይህንን ሲፈስር በጀነትና ጀሃነም መካከል የተወሰነ ትንሽዬ መስኮት አለች አለ። ከዛ በኋላ فإذا أراد المؤمن أن ينظر إلى عدوه في الدنيا من الكفار ዱንያ ላይ ከነበሩ ጠላቶቹ ማለት ነው ከካፊሮች አንዱን ማየት ከፈለገ اطلع عليه من تلك الكوى وهو يعذب ሲቀጣ በዛ በኩል ይመለከታል ያያል ብሎ ከዕብ አልአሕባር ይህንን በዚህ መልኩ ተናግረዋል ማለት ነው። የሚገርመው ካፊሮች ጀሃነም ውስጥ ከገቡ በኋላ فقالوا ما لنا لا نرى رجالا كنا نعدهم من الأشرار ይጠያየቃሉ። ጀሃነም ውስጥ ገብተው እነዚህ ኩፋሮች ከሃዲያኖች ዱንያ ላይ በሙእሚኖች ላይ ሲያፌዙባቸው ሲሳለቁባቸው የነበሩትን ሰዎች ይጠይቃሉ። የት አሉ? አናያቸው መሳ የሉም እንደዚህ ብለው ይላሉ። ሱብሃንአላህ እዛም ያገኟቸው መስሏቸው ማለት ማለና ላነራ ሪጃልን ኩና ነዑዱሁም ሚን አልአሽራር መጥፎች ብለን እንቆጥራቸው የነበሩ ሰዎች የት ሄዱ? አናያቸው መሳ አተኸዝናሁም ሲኽሪየን አም ዛገት ዐንሁም አልአብሳር እኛ ጥፋት ላይ ነበርን እንዴ? ዱንያ ላይ እየቀለድንባቸው ነበር ማለት ነው? የማይገባ ነገር ማለት እነሱ ሐቅ ላይ ነበሩ ማለት ነው? አም ዛገት ዐንሁም አልአብሳር ወይስ አይኖቻችን ቃብዞ እነዚህን ነገሮች እነዚህን ሰዎች ማየት አቅቶት ይሆን ምናምን ብለው ይጠያየቃሉ። ሱብሃንአላህ እዛ ጀሃነም ውስጥ ገብተው እንኳን ሳይቀር ማለት ነው። እና ተሸንፈዋል፣ ተዋርደዋል፣ ዱንያ ላይ ተታለዋል። ሐቅን ይዘው መስሏቸው የቆዩት ሁሉ ባጥል ሆኖ በኋላ ያገኙታል። በኋላ ይጸጸታሉ። ጸጸት በማይጠቅምበት ጊዜ ጊዜው ካለፈ በኋላ ሰዓቱ ከተጠናቀቀ በኋላ እንደገና ይጸጸታሉ ማለት ነው። هل ثوب الكفار ما كانوا يفعلون ከዚያም አላህ Subhanahu Wa Ta'ala የምዕራፉን ማሳረጊያ
ይህችን አያ አደረጋት። ሀል ሱዊበ ልኩፋር ከሃዲያኖች ተመንድተዋልን? ማካኑ የፍዓሉን ይሰሩት የነበረው ስራ እንዴት ነው? ዋጋቸውን አግኝተዋል አላገኙም? ያኒ ጀዛቸው ተከፍሏቸዋል ተከፈላቸውም ብሎ አላህ ሱብሓነሁ ወተዓላ ይጠይቃል። ነዓም አተመል ጀዛ የተሟላ የሆነ ምንም ሳይጓደል የሰሯት ስራ እያንዳንዷ ተመዝግባ አኼራ ላይ ሙሉ ሆኖ ያገኙታል። ከዛም በኋላ በዛ ያኒ በጀሃነም ውስጥ በዚሁ በስራቸው ሰበብ እየተቀጡ ይኖራሉ ማለት። ልብ በሉ እነዚያም ብዙ ቦታ ላይ በተለይ እዚህ ምዕራፍ ላይ ያየናቸው ነገሮች አኼራ ላይ የሚገኘው ነገር በጠቅላላ በስራ ነው። ጀነትን የሚገቡ ሰዎች ጀነትን የሚያገኙት በስራቸው፣ ጀሃነምም የገቡት ሰዎች ጀሃነም እንዲገቡ ሰበብ የሆናቸው ምንድነው? ስራቸው ነው። هل ثوب الكفار ما كانوا يفعلون ዱንያ ላይ ይሰሩ የነበረው መጥፎ ስራ ዱንያ ላይ ሲያደርጉት የነበረ ተው ሲባሉ አንተውም ብለው ያኒ የኖሩበት የሆነው ስራቸው በዛ ተመንድተዋል አልተመነዱም እያለ ነው አላህ Subhanahu Wa Ta'ala እየጠየቀ ያለው ማለት ነው። ይሄ ሰዋብ ተብሎ ተጠቀሰ። ሰዋብ በመሰረቱ ለመልካም ነበር፣ ግን ይሄ ለዒቃቡም ራሱ ሰዋብ ብሎ ጠራው። هل ثوب الكفار ይሄ على سبيل التهكم ነው። እነሱ ላይ በሌላ አያ ላይ ምን ይላል? በሱረቱ ዱኻን ላይ ذوق انك انت العزيز الكريم ቅመስ እስቲ የጀሃነሙን ቅጣት አንተ ማለት በጣም የላክና የተከበርክ የሆንክ ሰውዬ ሆይ እየተባለ ነው የሚቀጣው አለ። እየተቀለደበት ዱንያ ላይ ሙእሚኖች ላይ ሲቀልድ ነበር፣ ሙእሚኖች ላይ አማኞች ላይ ሲያፌዝ ነበር። የሱም ተራው ደርሶት አኺራ ላይ ጀሃነም ውስጥ በዚህ መልክ ይቀለድበታል ማለት ነው። አላህ Subhanahu Wa Ta'ala ከጀሃነም ከሚርቁ ሰዎች አላህ ያድርገን፣ ጀነት የሚገቡና አቂባቸው ከሚስተካከል ሰዎች አላህ ያድርገን። ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰለላሁ